ዳንነት ከሆነ ሄርሜላ አይደለችም ማንም ሰው ቢመጣ ደና ልሆን እችላለሁ። በነገራችን ላይ እንደዚህ የሚሉት ቪዲዮ ላይ ሲመጡ ብቻ ነው እንጂ አብርሃምን እንደማያስቡለት ለአብርሃም እንደማይጨነቁ ሁላችንም እያየን እንገኛለን። ቤተሰብ ዛሬ ቡዜ በለቀቀችው ቪዲዮ ላይ ሁላችሁም እንዳያችሁት ቡዜ ስትናገር የሰማችሁት ነገር እንግዲህ እኔንም አስደንግጦኛል። ቪዲዮ ላይ ስትመጣ እንደዚህ ትላለች እንጂ በአካል በስነ ስርዓት ስራው ሁኔታዋ ግን አብርሃምን የምታስብለት ሳይሆን በብር የሸጠችው በገንዘብ የተገዛችው ቡዜ እንደሆነች ግልጽ አድርጎ የሚያሳዩ ነገሮችን ዛሬ በስነ ስርዓት አይቻሉኝ። ለምን ካላችሁ በዚህ ቪዲዮ መጨረሻ ላይ ሁላችሁም የምታውቁት ይሆናል። ይሄን ነገር እንግዲህ ለማየት የኔን ቪዲዮ ደግሞ ላይክ አድርጋችሁን ትጀምሩ ትፈልጋለሁ። ሸገር ሪያክትን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ ትጀምሩት። ለእናንተ አሪፍ የተባሉ የናብርሽን ጉዳዮች ከስር እያነፈነፍኩ ይዤላችሁ የሚመጣ ይሆናል። እነሱን እንግዲህ ለማግኘት ቶሎ ላይክ ይደረግ። ቤተሰብ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ያስቀምጡልኝ። ወደ ዛሬው ቪዲዮ እናልፋለን። ፋሚሊ ዛሬ እንግዲህ እንደሰማችሁት ነው ቡዜ ለአብርሃም በጣም እንደሚጨነቁ የዴቭ መቀየር ነው ከሁሉ በጣም ያስደነገጠኝ። የነ ቡዜ ችግር የለውም ከዚህም በፊትም ሲወላውሉ የነበሩ ሰዎች ናቸው። ግን ዛሬ አፋቸውን ሞልቶ የመጡት ነገር በጣም ነው ያስደነገጠኝ። ለምን ካላችሁኝ እነዚህ ሰዎች አብርሃምን ያስጨንቀናል፣ የአብርሃም ጉዳይ በጣም ያሳስበናል የሚሉን ሰዎች ናቸው። ዛሬ ላይ እዚህ መጠው ለሄርሜላ አብርሃምን አሳልፈው ከሰጡ በኋላ ከእሷ ጋራ ቢዝናና ይሻላል፣ ከእሷ ጋራ ቢሆን ነው የተሻለ። ምን አይነት አስተሳሰብ ነው የምታስቡት? አንድ ባለትዳር የፈታ ሰው የፈለገ ነገር ቢፋታ ምን ቢል ተመልሶ የማይፈልጋት ሴት ጋራ ሂድ እያላችሁ እንደዛ ከምትረብሹት ልጁን መልሳችሁ ከሚስቱ ጋር ከልጁ ጋር አንድ ላይ ለማድረግ መሞከር እየቻላችሁ እንዴት ከማይፈልጋት ለዛውም ትናንትና ሰምታችሁታል አይደለ? ማልቀስ እስኪደርስ ድረስ ነው አብርሃም ናና ኤፍሬም ውሰደኝ እያለ እንደዛ ሲሆን የነበረውና ይህን ሁሉ ነገር እየሰማችሁ እናንተ አሁንም ድረስ ምንም ነገር ሳያስደነግጣችሁ የአብርሃምን መጎዳት ምን ማለት ምንም ትዝ አይላችሁ። ምክንያቱም በሩታ በስነ ስርዓት ከሩታ ጋር ያላችሁን ጸብ በዚህ መግለጽ ስለፈለጋችሁ ነው። ሄርሜላ ለእናንተ የከፈለቻችሁን ገንዘብ ሁላችንም እንግዲህ ከስር መሰረት ያን ገንዘብ አምጥቼ ለሁላችሁም የማሳያችሁ ይሆናል። እነዚህ ሰዎች በእርግጠኝነት እንደተከፈሉ እኔ ነግራችኋለሁ። ቤተሰብ አንዳች ጥርጣሬ እንዳይገባችሁ። ምክንያቱም በወንድማቸው ላይ ይህን ያክል ሊጨክኑ የቻሉት እነዚህ ሰዎች ገንዘብ ቢከፈላቸው ነው እንጂ ያለ ምክንያት በዚህ ልክ ሊሆኑ አይችሉም። ዳኒም እንደዛ የሚያቅለበልበው ዴቭም እንደዛ ሁላችንም አምነን ሁሌም የዴቭ ሀሳብ ልክ ነው እያለን ስንጮህ የነበርን ሰዎች ዛሬ ላይ እንደዚህ አስቡት እስኪ። ሚስቱና ልጁ እዚህ ያለች እነሱን መንገድ ላይ አግተው ትዝ ካላችሁ ያኔ ሚስቱና ልጁን መንገድ ላይ አግተው ልንዝናና እየሄድን ነው ያሏቸውን ሰዎች አግተው በጨለማ ይሄ አብርሃምን አስጠፍተው ወስደው ለሄርሜላ ከሰጡ በኋላ ምንድን ነው ችግራችሁ ብላ ስትጠይቃቸው አይ እሷ ጋር ቢዝናና ጥሩ ነው ከከተማ ወጣም ብሎ አሪፍ ነገር ያሳልፋል። ምን ማለት ነው? ይሄ እኮ በግልጽ ጥላቻ እንዳላችሁ ለሩታ እየገለጻችሁላት ነው። እነዚህ ሰዎች ጥላቻችሁ ከሩታ ጋር ከሆነ በስነ ስርዓት ቁጭ ብላችሁ ከሩታ ጋር ያላችሁን ጥላቻ መፍታት መቻል ነው። አሊያ ግን ምንድነው ይሄን ያክል ሀሳባችሁን እንትን እያላችሁ ሩታን ለመበጥበጥ አብርሃምን ወደ ጤናው እንዳይመለስ ለማድረግ ይህን ሁሉ የምትለፉት እኔ እንጃ። እኔ በጣም ነው የሚገርሙኝ እነዚህ ሰዎች። ሁሌም በቃ የሚያስገርሙኝ የሆነ ነገር ሲፈጠር የአብርሃምን ደህንነት ሳይሆን የሚፈልጉት የራሳቸውን ጥቅም አስከብረው ከሄርሜላ ጋራ አንድ ላይ ለማድረግ የሚሄዱባት ፍጥነት በጣም ነው የሚገርሙኝና እኔ አላቅም። ቤተሰቦች እናንተ ሁላችሁም የሚሰማችሁ ነገር አለ ብዬ አስባለሁ እና ያን ነገር እንድትጽፉ ትፈልጋሉ። እነዚህ ሰዎች አይተውት አሁን ካሉበት ስራቸው ተምረው ወደ በፊት ፍቅራቸው ተመልሰው አብርሃምንም እንደ ወንድም እንደ ታናሽም በእርግጠኝነት አብርሃምም እኮ የሁለቱ ታናሽ ነው። ታናሻቸው ላይ ነው እነዚህ ሰዎች እንደዚህ እየሆኑበት ያሉና ምን ያክል በገንዘብ ሊቀይሩት እንደቻሉ አስቡትና በጣም ነገሮች አስቀያሚ ነው። ምን ያክል የሰይጣን ስራ ውስጥ እየገቡ እንደሆነ ማየት መቻል ነው። ሄርሜላ በጣም መጥፎ ሰው እንደሆነች ያክል እየተሰማኝ ነው። የተሰጣት እድል ነበረ። አብርሃም አልፈልግሽም ከኔ ራቂ ብሎ የሰጣት እድል ነበር። ያንን እድል ተጠቅማ ከህይወቱ ውልቅ ማለት እየቻለች ለምን አብርሃም ላይ እንደዚህ ልትልከሰከስ እንደቻለች ነው ሊገባኝ ያልቻለው። ቤተሰብ ለምንስ አብርሃም ላይ ምን አይታ ነው ይህን ያክል እንደዚህ እየሆነች ያለችው? እች ልጅ በእርግጠኝነት እልክ ይዟት ነው እንጂ አብርሃምን ወደው አይደለም እስክል ድረስ እያደረሰኝ ያለው ነገር ላይ ነው እች ልጅ የገባችሁና በተቻለ መጠን ሁላችሁም
ሁላችሁም ቤተሰብ ለእናንተ የምነግራችሁ እንደዚህ በትዳር ውስጥ የነበረ ሰው ጋራ ምንም አይነት ንክኪ እንዲኖራችሁ አልፈልግም። የኔ ቤተሰቦች በተለይ እንደዚህ አይነት ነገሮች ውስጥ እንዳትገቡ። ምክንያቱም መጨረሻችሁ እንደ ሄርሜላ ስለሚሆን የሄርሜላ መጨረሻ እያያችሁት ነው። መቼውንም የማያምር መጨረሻ ነው የሚሆነው። አብርሃም ዞሮ ተመልሶ ሩታ ጋራ መሆኑ አይቀርም። አሁንም ኑና ውሰዱኝ እያለ ነው። አብርሃም ጤንነቱ ከዚህ በኋላ የባሰ አሁን አልታመመም ስንል የነበረን ሰዎች ታሟል ማለት ልንጀምር ነው። ለምን ካላችሁኝ እነዚህ ሰዎች እየተረዱት አይደለም። የእሱን ሀሳብ ሳይሆን የራሳቸውን ሀሳብ የተከፈለባቸውን ሀሳብ ብቻ እያዳመጡ ነው እነዚህ ሰዎች እንደዚህ እየሆኑ ያሉት እና ነገ ከነገ በኋላ ደግሞ ምን ሊፈጥሩ ይችላሉ ብዬ ሳስብ በጣም ይገርመኛል። ዛሬ አፋቸውን ሞልተው ሩታን ለመከራከር በዚህ ልክ መምጣታቸው በጣም ገርሞኛል። ሲሆን ከአንቺ ጋራ የነበረውን ነገር ለማስተካከል እንሞክር፣ አብርሃም እንዲመለስ ወደ አንቺ እናድርግ፣ ከአንቺም ጋር ሲጣላ ምናምን የሚለውን ነገር ለማስተካከል መሞከር ሲገባቸው በዚህ ልክ አብርሃምን ከሩታ ለማራቅ እሷ በጣም ብዙ ነገር እንዳደረገችበት እንዲታመም እንዳደረገችበት አይደለም እንዲታመም ያደረጋችሁት እናንተ ናችሁ። በቃ የእሱን ስሜት አለመረዳታችሁ፣ የእሷን ስሜት አለመረዳታችሁ። እነዚህ ሰዎች አሁንም ድረስ የሚፋቀሩ ሰዎች ናቸው። ነገም ከነገ በኋላም በፍቅር የሚቆዩ በፍቅር አንድ ላይ የሚዘልቁ ሰዎች ናቸው። ዛሬ ላይ ግን እናንተ እንደዚህ ባደረጋችኋት ነገር ነገ ተጠልፋችሁ እንደምትወድቁ በእርግጠኝነት እነግራችኋለሁ። በጣም በእርግጠኝነት ይሄ ነገር የትም እንደማያደርሳችሁ በጣም እርግጠኛ ሆኜ ነው የምነግራችሁ። እናንተ ለሰራችኋት ስራ ደግሞ ተጠያቂ የምትሆኗት ሳይውል ሳያድር ነው። ይህን ነገር እንድታስታውሱ ትፈልጋለሁ ቤተሰብ። እናንተም ሁላችሁም ኮሜንት ላይ የገባችሁ እንድትጽፉላቸው ፈልጋለሁ። ሩታን ከጎኗ ልንሆን ይገባል። የእሱ እህትና ወንድሞች ናቸው እንደዚህ እየመጡ እየተጨቃጨቋት ያሉት። እሷ ማንም የላትም ተብሎ እሷ ከጎኗ ማንም የለም ተብሎ ነው ይህ ሁሉ እየተደረገባት ያለውና ሁላችንም ለሩታ ከጎንሽ ነን ብለን ሁላችንም ከጎኗ እንደሆነን ኮሜንት ላይ እንድትጽፉላት ትፈልጋለሁ። ስለምታየው ይህን ነገር እመላችሁና ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።